ይሄ ባይ ዘ ዌይ በአጋጣሚ ለማስተማሪያ የተነሳ አይደለም፣ ሪል የዌዲንግ ፕሮግራም ላይ የተነሳ ፎቶ ነው። ካሜራማኑ ይህንን ፎቶ ሲያነሳ እንደምትመለከቱት የመጀመሪያው ሾት ላይ ሙሽራው እንደምትመለከቱት ቆንጆ ነው ፖዛቸው። ነገር ግን እዚህ ጋር ሙሽራው አይኑን ጨፍኗል። የእሷ ፎቶ በጣም አሪፍ ነው። እዚህ ጋር ስንመጣ ደግሞ የእሱ ፎቶ አሪፍ ነው፣ አይኑን ከፍቶ ነው ያለው። ሙሽራዋ ጋር ስንሄድ ግን ስቲል አይኗን ጨፍናለች ማለት ነው። እንዴት አድርገን ነው መርጅ አድርገን አዳቅለን ከዚህኛው ፎቶ ላይ ሙሽራውን ከዚህኛው ፎቶ ላይ ደግሞ ሙሽሪትን ተጠቅመን ራሱ ይሄንኑ ፎቶ ቢውልድ የምናደርግ የሚለውን እናያለን። ኢምፖርት ሲደረጉ ራሱ በስክሪፕት ሞድ ኢምፖርት ብታደርጓቸው ስክሪፕት ላይ ትሄዱና ሎድ ፋይል ኢንስታክ የሚለውን ሰሌክት ታደርጋላችሁ። ብሮዘር ብላችሁ ፋይላችሁን እንደዚህ ሁለቱም ሰሌክት ካረግን በኋላ ኦኬ እንላለን። ሁለቱ ፋይሎች ገብተዋል። ኦኬ ብለን ስንል እንደዚህ በሌየር መልክ ሁለቱም ፎቶዎች ደራርቦ አስቀመጠልን። ነገር ግን ሁለቱ ፎቶዎች ፖዚሽናቸው ተመሳሳይ ቦታ ላይ ላይሆን ስለሚችል ምን እናደርጋለን? ሁለቱንም ሌየሮች ሰሌክት እናደርግና እዚህ ኤዲት ላይ ገብተን አውቶ አላይን ሌየር የሚል አማራጭ አለን። አውቶ አላይን እናደርጋቸዋለን። አውቶ የሚለውን ፕሮጀክሽናችንን አውቶን መርጣለን። ከዛ ኦኬ ብለን ስንል ፕሮሰስ ያደርግና በዚህ መልክ አሁን አላይን አድርጓቸዋል። ይሄንን ፎቶ ሪሙቭ አድርገን ኦሪጂናሊ ይሄንኛውን ፎቶ ብንጠቀመው ስለሚሻል ይሄንን ማክስ እናደርጋለን ማለት ነው። ኦኬ አልትን ይዤ ማስክ ሳደርግ ኦልሞስት የላይኛው ፎቶ ሪሙቭ ይሆናል። ነገር ግን ከስረኛው ፎቶ ላይ የሱን ፎቶ ማምጣት እፈልጋለሁ። የስረኛውን ፎቶ ነው አሁን እየተጠቀምን ያለ ነው። ከላይኛው ፎቶ ላይ ከዛ ፎርግራውንዳችንን ነጭ እናደርጋለን። ምክንያቱም እዚህ ጋር ብላክ ስለሆነ ፎርግራውንዳችንን ነጭ እናደርጋለን። ብሩሽ እንመርጣለን። ከዛ ፊቱን ፔይንት ማድረግ እንጀምራለን። ፔይንት ስናደርግ ከላይኛው ፎቶ ላይ የሱ አይኑን ጨፍኖ የነበረውን ፎቶ በዚህ መልክ ሪሙቭ ያደርግና ከኋላ በኩል አይኑን ከፍቶ የነበረውን ፎቶ አላይን ስላደረጋቸው ፐርፌክት ቦታ ላይ ይገጥምልናል ማለት ነው።